እንዴ በምን አይነት ካልኩሌሽን ነው ሲጀመር ሩታና ሄርሜላ በምን አይነት ካልኩሌሽን ነው ጓደኝነት የሚጀምሩት? ፒስ ሊሆን የሚችሉት አብረው ሊመካከሩ የሚችሉት ህይወት ሊጀምሩ የሚችሉት? አይመጣውም እኮ ሲጀመር ባላንጣ ከባላንጣ ጋር እንዴት ነው ጓደኛ መሆን የሚችሉ? መደዋወል፣ መተጋገዝ ምናምን ነገር ማለት ነው። ይሄ ትልቅዬ ቀመር፣ ትልቅዬ መጥፎ ነገር ሩታ እንዳሰብሽ ግልጽ ነው ማለት ነው። ምክንያቱም ከዚህ በፊት የተለያዩ ፕላኖችን ሞክረሽ ነበረ። እነዛ ፕላኖች ደግሞ አልሳካሉሽ። በተለያየ በተንኮል ስታስቢያቸው የነበሩ መጥፎ መጥፎ ፕላኖች ነበሩሽ። እነዛ መጥፎ ፕላኖች ደግሞ ከፈጣሪ ጋር ሆነው አልፈውታል ወይም ደግሞ አልተሳካልሽም ማለት ነው ሩታ። ከዛ በኋላ እስቲ ፍቅር ሰዎቹ ስለሚፈልጉ በፍቅር ነው የሚያምኑት፣ ሄርሜላ በፍቅር ታምናለች ብለሽ ደካማ ጎኗን አይተሽ በስቲ በፍቅር ልሞክር ብለሽ መጣሽ ማለት ነው። ይሄ አይሳካልሽም ባይ ዘ ዌይ ማለት ነው። ምክንያቱም አንቺ መጀመሪያ ያበላሽሽ በጣም ብዙ ነገሮች አሉ። ቤተሰቡን አስቀይመሽበታል። እሱን ከአንዴም ሶስቴ በሚዲያ ስተሸዋል። ኢቭን ፕራይቬት ፓርቱን የራሱ የሆነ ያንቺ የሆነ የነበረን ሰውነት በአደባባይ ቪዲዮ ያውም ለዳኒ ያሳይተሽ በጣም መጥፎ ነገሮችን ያደረግሽ ሴትዮ ዛሬ ተነስቶ ሊያምንሽ አይችልም፣ ሊያምንሽ አይችልም ማለት ነው። አይደለም እሱ እኛ እናምንሽም። ምክንያቱም ትላንትና ከትላንት ወዲያ ሪከርድ ተደርገው የተቀመጡ ቪዲዮ ስላሉ እነዛ ቪዲዮስ ማስረጃ ስለሚሆኑ አንቺን የምናምንበት ምንም አይነት አቅም የለንም። አንቺ ከተንኮል ሌላ ምንም ስራ አሰሪም። በሌላ አማርኛ ደግሞ እንደዚህ ፓራሳይትና መሽገር የምትሆኝባቸው ሰዎቹ ላይ የሆነ ነገር ባታቂ ኑሮ ትላንት ባትጀምሪ ወይም ባታስቢ ኑሮ ቀመር ባይኖርሽ ኑሮ ትላንትና ልክሽን ነግሮሽ ነው። አንቺ ምን አገባሽ በወንድምና በወንድም መሀል? እኔና እሱ እንፈተዋለን። አንቺ ለምን ትገቢሽ? እኛ ስጋ ነን። እኛ በስንት ነገር ስናሳልፍ ያደግን ልጆች ነን። ስለዚህ አንቺ ምን አገባሽ? እዚህ ጋር ደርሶ አስታራቂ አትሁኝ ብሎ ችፍ ብሎ ነው የላክሽ አይደለ? እንደ ድመት። ስለዚህ ዛሬም ተመልሰሽ ትመጫለሽ። አታፍሪም? ሲጀመር አይንሽን በጨዋታሽ ደግሞ ተመልሰሽ መጥተሽ ድጋሚ ዛሬ ስለ ይቅርታ ታወሪያለሽ በማይመለከትሽ ስታፍ ገብተሽ ባይዘወይ ማለት ነው። ሩታ ማን ነው አብርሃም ካንቺ ጋር ወይም ደግሞ የአብርሃም ቤተሰቦች ካንቺ ጋር ዘመድ የሚሆኑ ማለት ነው። አትሞኝ። አብራችሁ እስከኖራችሁ ብቻ ነው። አንቺ ባዳነሽን አትለቂም። ምክንያቱም በልጅሽ በኩል ልጅሽ ነው ለአብርሃም ዝምድናው እንጂ አንቺ ባዳነሽ ከቀረሽ ትቀሪያለሽ። በቃ አብራችሁ እየኖራችሁ ከነበረ ቤተሰብ ያስተሳስር። አሁን አንቺ ካንቺ ጋር ግን ምንም አይነት ሪሌሽን የላችሁም ከአብርሃም ጋር ሆነ ከአብርሃም ቤተሰብ ጋር። ያን ደግሞ የቆረሽው አንቺ በእጅሽ ነው። ምክንያቱም ቡዜን እንደዛ አድርገሽ ትልቅ ልጅ ነች፣ እናት ማለት ነች ለአብርሃም ያሳደገች ልጅ እንደሆነች እዚህ ቪዲዮ ላይ ስንመለከት የኖር ነው። እንዴት አድርገሽ ውሻ አድርገሽ የምታከል ትልቅ ሰው አንቋሸሽ ከነ ሜሪ ጋር ይሄ ቀን አይመጣም ብለሽ ብዙ ነገር ያደረግሽ ሴትዮ ዛሬ ደግሞ ተነስተሽ ይቅርታ አድርጊልኝ፣ እንዋደድ፣ እንፋቀር። ሄርሜላ የታውቂያለሽ። አብርሃም እንደምታውቂው የአብርሃም ሚስቱ ነች ልጅ የመጣችው ዛሬ። ትናንትና ደግሞ አብርሃም ካንቺ ጋር ባል ነበር። ስለዚህ የማይመጣውን የማይመስል ነገር ለእንትና አትንገር ይባላል ሰው ሲተርት እና ስለዚህ የማይመስል ነገር አትናገሪ፣ ማንም አያምንሽም ማለት ነው። እና የሆነ ትልቅ ሴራ አስበሻል። ሁሉንም ከጎንሽ ያሉትን ሰዎች እንዳላችሁ ወግደሽ ትልቅ ሴራ አስበሻል። የእነሱ ፕላን የእናንተ ፕላን አልሰራ ስላለ ውጭምብር የሆነ ፕላን ስለነበራችሁ ሁላችሁም አንድ ላይ ያሉት ሰዎች ምንም ማትረቡ ሰዎች ስለነበራችሁ አልሰራላችሁም። ስለዚህ አሁን ላይ ደግሞ እስቲ ቆይ ብቻዬን ልሞክረው የፍቅር ሰዎች ስለሆኑ እነሱ ብላችሁ ባይ ዘ ዌይ የፍቅር ሰው ማለት ደግሞ ጅል ማለት እና የዋ ማለት ደግሞ ጅል ማለት አይደለም ማለት ነው። ሞኝ ማለት አይደለም ማለት ነው። ስለዚህ ያን ማሰብ አለብሽ። ደግሞ እንደዚህ አይነት የፍቅር ሰው ደግሞ ማለት ነው ሲለወጥ ሲነቃ ደግሞ ማንንም እንደማይሰማ ያየንበት ቪዲዮ ነው ማለት ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝት ይበል። እንግዲህ በዛሬ ቪዲዮ የተመለከትነው ምንድነው የአብርሃምን ቆራጥነት፣ አብርሃም በቃኝ ያለበት ጊዜ መሆኑንና አብርሃም ብዙ ነገሮችን አልፎ ታግሶ በቃ አፍንጫው ላይ ደርሶ የተወበትን ነገር ነው ያሳየም ማለት ነው። ምክንያቱም ብዙ ነገር አድርገዋለች። ስለዚህ አሁን ላይ መቼም ሊያምናት እንደማይገባና እንደማይችል ያሳየበት ቪዲዮ ነው ማለት ነው። ይሄም የሆነው አብርሃም ጨካኝ፣ አብርሃም ተንኮለኛ፣ አብርሃም መጥፎ ሰው ሆኖ ሳይሆን ከራሷ ከመጣችው ሴራና ካደረገችው ነገር አንጻር ሁሉ ነገር ብልሽት አድርገዋለች ማለት ነው። ይሄ ቀን አይመጣም ብላ። ስለዚህ አብርሃም ተለውጧል ማለት ነው። ሰው ባስቀመጣችሁበት ቦታ እኮ አይገኝም። አንዴ ነገር ይቀያየራል አይደለም? ደግሞ የሰው ልጅ ነን እኛ፣ ልንለወጥ ግድ ነው። ስለዚህ አሁን ላይ በጣም ፊቷን ራሱ ውስጥ የሩታን ፊት በደንብ አድርጋችሁ ተመልከቱት። እንዴት የበቀል ፊት እንደያዘችና ልክ በሚያወሩ ሰዓት ላይ ምን እያለች እንደሆነ ዝም ብላችሁ ተመልከቷት እስቲ። በጣም የሚያስጠላ ነገር ነው ፊቷ ላይ ያለው ማለት ነው። የሄርሜላን ፊትና የሷን ፊት ባይዛው። ሌላው ደግሞ የቅናት መንፈስ ውስጥ እንዳለች የምታስታወቀው ሁሌ ሄርሜላ መለብሳቸው ልብሶች አይነት ነው እየለበሰች የምትመጣው። አብርሃም ትቷል። በቃ የኔ እናት ኑሮሽን ኑሪ። ቻፕስቲኳን ተመልከቱት፣ ልብሷን ተመልከቱት ምናምን። በዛ ላይ ደግሞ እንደ ሄርሜላ አክት ለማድረግ እንደ ሄርሜላ የፍቅር ወሬዎችን ለማውራት እንደ ሄርሜላ ለመሆን ምናምን ነገር ይሄ እኮ ሲሰጥ ነው ከላይ የኔ እናት። አንቺ ደግሞ
ደግሞ ያኛው አልተሰጠሽም፣ ቢሰጥሽም ደግሞ አበላሽተሽዋል። ስለዚህ አንቺ ውስጥ ያለው በቀልና በቀል ነው ለማለት ነው። እዚህ ጋር ደግሞ እኔ መናገር የምፈልገው ይሄ ወንድሙ አሁን ላይ የተወ ይመስለኛል። ይሄ ግምቴ ነው። ከ170% በቃ የተወና ከልቡ ይቅርታ አድርግልኝ ብሎ የመጣ አይነት ስሜት እየተሰማኝ ነው ማለት ነው። ሩታ ግን ያ ስሜት ላይ አይደለችም ያለችው። ብትሆን ትናንት የተናገራት ነገር አብርሃም ያስቀራት ነበረ። ግን አሁንም አይኗን በጨው አጥባ ድጋሚ ተመልሳ መጣ። ያው አብርሃምንና ሄርሜላን ጓደኛ ካልሆንን ካልተደዋወልን የምትፈልጊው ነገር እንተጋገዝ ጋር ለምን አጋዥ አጣች እንዴ? ሄርሜላ ለአንቺ ትከርሻለች በማገዝ ደረጃ እኮ። ስለዚህ አቃልፍ አይፈልጉሽም። እነሱ ኑሯቸውን እየኖሩ ያሉ ሰዎች ነው። ብዙ ፕሮግራም ከፊት ለፊታቸው ያሉ ሰዎች ናቸው። ስለዚህ አንቺ ዲላቸውም አይደለሽም። ከምንም አይቆጥሩሽም። ቼክ የማያረጉሽም። ለምን አርፈሽ ልጅሽን አታሳድጊና ተከብረሽ አትኖሪም? በዚህ ልክ ለምን ትቀያለሽ? አሁን እዚህ ጋር እኔ እንደዚህ ሆቱኝ የማወራ ምንድነው ሴት ልጅ እንዲህ ስትቀል ስለማልወድ ነው። በእውነት በፊት ጀምሮ ሩታን የምንወዳት ልጅ ነበረች። ደስ የምትለን ለሪሌሽን ትልቅ አስተዋጽኦ ያበረከተች ብዙ መስዋዕት የከፈለች ልጅ ብለን ነው የምናስበው። ባይዘው የመስዋዕት ስል አርግዜ የወለደችበትን ታይም አይደለም። ከዚህ የባሰ ስንት ሰው እናቶቻችን ስንት መስዋዕት ከፍለው ወልደውናል እኮ። ምንም ትልቅ ነገር አይደለም። ባይዘው ልጅን በዚህ መልኩ መውለድ ብዙዎች ያሳለፉት ነገር ነው። ግን መከዳት የመሰላት ሰዓት ላይ ብቻዋን ስትወልድ የነበረው የሆርሞን ቼንጇ ምናምን በዛ ሰዓት የነበረው ነገር እሱ ደግሞ ቺት ያደርግብኛል ብላ የምታስባቸው ነገሮች ምናምን ብዙ ነገሮቹ እንደ ሴት ልጅ በጣም ያም ነበር፣ ይደብር ነበረ። ግን ማስተካከል የምትችልበት ብዙ ቻንሶች ደግሞ ነበራት። ብዙ የለመነበት ታይም ነበር። አሁን እንደዚህ አብሮ እየኖረት ቀለበት ከማሰሩ በፊት በጣም ብዙ ቻንሶች ተመልሶ መጥቶ ሄርሜላን አባሮ ስንት ነገር ያደረገበት ሰዓት ነበረ። ያን ሰዓት መጠቀም ስትችል ያን ሰዓት ላሻፈረኝ ብላ ስትውረገረግ ስንት ስታደርገው ልጁን ቤተሰቡን ስትሰድብ በቃ ያዙን ልቀቁኝ ብላ ማለት ነው። የሌላ አይነት ሙድ ስታራምድ አለ እኔ ሴት የለም ስትል ኑራ አሁን ላይ ነገር ከተበላሸ በኋላ ልጁ ቀለበት አስሮ ነገ ትዳር ሊያገባ ሊወልድ ስንት ነገሩ ብልሽሽ ብሎ ካለቀለት በኋላ ቤተሰቡን በማይሰማበት ሰዓት ላይ አይደለም ሰው ቤተሰቡን በማይሰማበት ሰዓት ላይ መታ ብትውረገረብ ብትንፈራገጥ ማንም አይሰማትም። ነገር ተበላሽቷል። የመንቋቋት ዘመን አልፏል ነው የምልሽ ሩታ። ስለዚህ አሁንም ቢሆን ራሽን አስከብሪ። እንደዚህ በዚህ ልክ አትርከሽ። እህትሽም ከዛ ቪዲዮ እየሰራች 10 ጊዜ ተይ እያለችሽ ነው ማለት ነው። ሁሉም ተይ እያሉሽ ነው ማለት ነው። ይሄ ተይ ደግሞ በጣም ብዙ ዋጋ ያስከፍልሻል ማለት ነው። በቃ ልጅሽን አሳድጊ፣ እግዚአብሔር የሰጠሽን ፍሬ ማለት ነው። በሰላም አሳድጊ። በቃ እነዚህ ሁለት ሰዎች ይቅሩብሽ፣ አይፈልጉሽም። አሁን ራሱ አንፈልግሽም ነው እኮ ያሉሽ ቃል በቃል። የሩታና ሄርሜላ ሪሌሽን ምንም አይሰራም ነው ያሉ አብርሃም ቃል በቃል። አልፈልገሽም። ኢቭን ራሱ ቀና ብሎ ፊትሽን እንኳን ሙሉን አያሽም። እያየሽው ከሆነ ማለት ነው። ምንም አንቺ የምታወሪው ነገር እየጣሙ አይደለም። ፎከሲንጉም የመጣበት አላማም ወንድሙ ጋር ነው ማለት ነው እንጂ አንቺን ዲል አድርጎሽ አይደለም። አንቺ ነሽ ለምነሽ የመጣሽው ዛሬም። እና ሄርሜላ ሩታ የሚያስጠላኝ ባወራ የምታስታከው ነገር ሄርሜላ የሆነ ሰዓት ላይ በምሳሌዎቿ ምናምን ሰላም ነው የሚሻለን ያለቻትን ፓርቲ ይዛ መጣ። አሁን ምን ትላለች? ሰላም ከኔ ጋር መፍጠር ትፈልጊያለሽ? ምን ከኔ ጋር ጓደኛ መሆን ትፈልጊ ነበር? ለዛ ነው ያልኩት። መሸነፍ አትፈልግም እስቲ ማለት ነው። የተሸነፈች እያየንባት ፊቷ ላይ ያስታወቀ ተግባሮቿ እየገለጹ ሁሉ ነገሯ እንደዚህ እያሳየ ማለት ነው። እሷ ግን እስቲ መሸነፍ አትፈልግም። ግን የኔ እናት ተሸነፈሻል። እመኚ በቃ ፍቅር ለመሸነፍና ማሸነፍ የለም። በቀልሽን ተይ። አሁን ላይ ግን ስብርብር ብለሽ የምትወድቂው በቀል ብታስቢ አንቺ ነሽ፣ እነሱ አይደሉም ማለት ነው። ስለዚህ ቤተሰብ ቪዲዮን መጨረሻ ከተመለከታችሁ ከተመቻችሁ ቪዲዮ ሰብስክራይብ አድርጉ። ሌላ ቪዲዮ እንዲደርሳችሁ ያግዛል ማለት ነው። ስለዚህ እንግዲህ ዛሬ የአብርሃምን ቆራጥነትና የሄርሜላን መልስ ያየንበት ነው። እዚህ ጋር ትልቅዬ ፍቅር አለ፣ እዚህ ጋር ትልቅዬ መዋደድ አለ፣ እዚህ ጋር ትልቅ ቤተሰባዊነት ነገር አለ ማለት ነው። ስለዚህ ብትበጠብጫችሁ ምንም አታመጭም። ሩታ ግን ዞሮ ክብርሽን ብትጠብቂ ብትከበሪ ጥሩ ነው ባይኔ ማለት ነው። ሴት ልጅ እንዲህ ስትሆን አያምርባትም። ቤተሰብ ወዳችኋለሁ። ኮመንት አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን።